እኔንም ጨምሮ ማለት ነው። እሺ አንተን ጨምሮ ሰው አሁን አንተ የምትለው ሰው በእምነት ብቻ ይድናል። በቃ ሌላ ነገር የለውም። ስለ መዳን ስታወራ ይሄ ማለት ግን አሁን ወደ ውይይቱ ብንገባ ይቻላል። አንዴ ዳዊት በቃ አንዴ ጸጥ በል። እነሱ ታጋበት የሁላ ሰው እያለ ብናገር ብዙ ሰዓት ጠብቄ አንዴ ዳዊት ቢዩት አድርገው አንዴ ሁለት ደቂቃ ስጠኝ። እምነት ያለ ስራ የሚለውን በደንብ ልንገራችሁ። እምነት ያለ ስራ ያዕቆብ ሲናገር ነፍስ ያለ ስጋ ሙት እንደሆነች ሁሉ ይላል። አሁን እኮ ይሄ ስጋ ነፍስ አይደለም፣ ነፍስ ደግሞ ስጋ አይደለም። ግን የሱን ዋጋ እንደከፈለለት ያመነ ሰው በቅድስናና በጽድቅ መኖር አለበት። ያም እንግዲህ ያዳነውን በነፃ ስጦታ የተሰጠውን ነገር ተቀብሎ መለየት አለበት። ከኃጢአት መለየት አለበት። ከብዙ ነገር መለየት አለበት። እኔ ቅዱስ ነኝና ቅዱሳን ሁኑ ስለሚል ስራ ለምንድን ነው የሚያስፈልግ ሲባል ስራ የሚታይ ነገር ነው። ሰው ሲራብ ማብላት፣ ሰው ሲጠማ ማጠጣት፣ እግዚአብሔርን ማብላት ነው ካለ እምነትን በስራ እየገለጽክ ነው። ስለዚህ ሁለቱን በአንድ ላይ ስላደረግ ስራ አያድንህም፣ ግን ያጸድቀሃል። በደንብ አዳምጡኝ። ህግ አያድንህም፣ ግን ያጸድቀሃል። ትክክል ያደርጋል፣ እውነተኛ ያደርጋል ነው። ለምን በብሉይ ኪዳን ጻድቅ ተብለዋል። አንድ ጥቅስ ላንብብላችሁ። ሉቃስ 1 ላይ እንግዲህ የብሉይ ኪዳን ሰዎች ናቸው፣ ጻድቅ ተብለዋል፣ ግን ገነት መግባት አይችሉም ክርስቶስ መጥቶ እስካልሞተ ድረስ። ትምህርቱ በኋላ ሊሆን ይችላል። ሰዓት አዳምጥ እንግዲህ በቃ ከሰለቸቶ መጽሐፍ ቅዱስ ምን ያደርግ አታዳምጥ። በኋላ በደንብ አድርገህ 10 ደቂቃ ሰጥና ታስተምረናለህ። ቤት ስከፍትም ያው ትመጣላችሁ። እኔ ቤትም ተከፈተ አልተከፈተ አይደለም ያገኘሁበት ዩቲዩብም ከፈቀዳችሁ ፋሎወር ከፈለኩ እኮ ፋሎወር ፈለኩ ማለት ይችላል። ግን አሁን ወደ ውይይቱ እንግባ። ቀጥል። እሺ ዳዊት 3 ደቂቃ ሰጣለሁ። በቃ የመጨረሻ ውይይታችን ከ39 ነው። ከ4 ደቂቃ ሰጥቻለሁ። ወንድማችን አሁን ብዙ ሰዓት ጥያቄ ነው የምጠይቀው። የመጀመሪያው ጥያቄ ፈለገ ጳውሎስ ያንተ እምነት ምንድን ነው? እምነት ነው ሃይማኖት ነው የጠየቀኝ? ሃይማኖትህ። እሺ እንደዛ ነው። ሃይማኖት ማለት ማብራሪያ አልፈልግም በነገራችን ላይ እኮ እኔ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነህ ማለት ተከታይ ነህ ማለት ነው? አማኝ ነኝ በቃ። እሺ። ስለዚህ ከዚህ በኋላ የምጠይቅህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሚታወቁት ከታተሙ መጽሐፍት እየጠቀስክ እንድትነግረኝ ነው የምፈልገው። መጽሐፍ ቅዱስን እንድንግባባ አዳምጠኝ። አዋልድ መጽሐፍቶች አዳምጠኝ። ቤተ ክርስቲያን ያለችውን በሙሉ ትቀበላለህ ካለ የማይቀበሉ ሰዎች ዝም ብለህ እኔ አሁን አልቀበልም ስል ኦርቶዶክስ አይደለም እንዳትለኝ። ለምን አሁን ምን መሰለህ፣ እኔ መጀመሪያ ነገር እኔ ኦርቶዶክስ ምናምን አትበለኝ። እኔ ነኝ ኦርቶዶክስነቴን የምቀበለው። አለመቀበልም እየሰማኸኝ ነው። የሚጮህብኝ ሰው አልፈልግም። ሚስቴ ብቻ ነች የምትጮህብኝ። ሌላ ሰው እንትን አትበላ። ሚስቴ ብቻ ይለኛል እንዴ? እኔ መጮህ። ስለዚህ አትጮህብኝ። አንተም አትጮህ። እንትን አትበላ። ስርዓት አትይዝም። ታዲያ አዳምጠህ ስማኝ። አይደለም ምን አንተ ጳጳስ ነህ ልትቆጣኝ የምትፈልገው? ትቆጣኛለህ? አንተ ማነው እኔን እንድትቆጣኝ የፈቀደልህ? አትጩህ፣ ተረጋግተህ አይደለም ድምፄ እንደፈለገ ይኸው፣ ቃሌን ተቀበለው። ድምፄ በቃ ይሄ ድምፄ ነው። እሺ ተረጋግተህ ግን ይላል እንዴ? ሚስቴ ነው የምትጮህ ብለህ ራስን እንትን ትላለህ። ጥያቄውን አልፈልገውም። ውይይት አደረኩት። በቃ ተውኩኝ። ሂድ በቃ ሌላውን ጠይቅ። ስማ እሺ፣ ፈልግም ሪስፔክት የሌለክ ሰው ደግሞ አንተ ኦርቶዶክስ ተረጋግተህ ስማ። አይ አልፈልግም፣ በቃ ተውኩት። ኦርቶዶክስ ነኝ ካልከኝ አንድ ሰው ታውቁት ሪስፔክት ሳይሆን መጀመሪያ ሪስፔክት መደራረግ አለ። ወንድምን ለማቅናት ከሆነ እሱ ኦርቶዶክስ ነኝ አለ አይደለ? ትምህርቷን ይዟል እንዴ?
ለምን ነው ዲስሪስፔክት የምታደርጉት? ባይዘው ዲስሪስፔክት የምን ይጮሃል? አሁን እያወራሁት ሲሆን መጮህ አያስፈልግም፣ እንወያይ ነው። ኦኬ ቶ ዳዊት ነህ እንዴ? ዲያቆን ዳዊት። እሺ አሁን አንተ አባትን ማታከብር፣ ለነገሩ አባትን ማታከብር ሰውዬ አሁን አንተ አሁን ቀጥል አሁን አወቅ። ስለዚህ አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ከታተሙ መጽሐፍት እየጠቀስክ ነው የምታወጣልኝ ማለት ነው። መጽሐፍ ቅዱሱን ለምን አትጀምርም? ከመጽሐፍ ቅዱስ ካልጀመርክ ደግሞ እኔ መወያየት አልፈልግም። ልክ እንዳንተ መጽሐፍ ቅዱሱን ጀምረ ከዛ አዋሊድ መጽሐፍ እንገባለን። የምሬን ነው። መጽሐፍ ቅዱስን ጀምረ ዋናውን ሳትጀምር የተወለዱት ላይ አልገባም። የተወለዱት ላይ አልገባም። ዋናው መጽሐፍ አባትየው ጋር ጀምር። ከአባት ሳትጀምር ልጅ ጋር አልገባም። ካሎራው ቤቱን ብትመራው ዶግማ እንትና ሳስገባው አታስወጡት። እሺ ማን ነው የሚያስወጣው? ዶግማ አዳምጠኝ። ካሎራ ከአባት ይጀምርና ከዛ ወደ ልጆች ነው የሚሄደው። አዋልድ መጽሐፍ ልጆች ናቸው። ከአባት ይጀምርልኝ። የአባት ጥያቄ ጠይቅ። ካሎራው የምፈልገውን ጥያቄ ጠይቃለሁ። የምፈልገውን ስትል እኔም የምፈልገውን ካሎራ ደቂቃ ስጣቸውና ተራ በተራ ቅድም እንደተወያዩት ወገኖች መጀመሪያ ፕሬዘንቴሽን ያድርጉ 10 ደቂቃ። ከዛ በኋላ ክሮስ ወደ ጎን ይተው። በቃ ዲያቆኒ ወደ ጎን አትተኳኳሱ። ልጁ ኦርቶዶክስ ነው። አሁን የተለየ ትምህርት አለው ምትል እኔም እኮ አይደለም እኮ አላልኩም። እኔ መጀመሪያ ጠይቄዋለሁ። አይደለም ነው ምናምን ውስጥ እኮ አልገባሁም። መጀመሪያ አሁን የታተሙ መጽሐፍ ተልከኛል። አንዱ የታተመው መጽሐፍ ቅዱስ ነው ዋናው። ከዛ ተረጋጋ ፈለገ። እኔ የምፈልገውን ጥያቄ እኔ አንተ አልፈልግም። በቃ እንደው ጥያቄ ውይይት አድርጉት፣ በኋላ እንጠያየቃለን። ያንተን ሐሳብ ለወቅ ሚውት አድርግ። እኔ የምፈልገውን ጥያቄ ጠይቃለሁ። የምፈልገውን ጥያቄ ጠይቃለሁ። ፈለገ እንደሚፈልገው መመለስ ይችላል። በቃ እኔም አልፈልግም ውይይት። ዲያቆን 3 ደቂቃ የቤተክርስቲያንን ትምህርት አስተምር፣ እሱም የቤተክርስቲያኑን ትምህርት ያስተምራል። አለቀ። ከዛ ትጠያየቃላችሁ። 3 ደቂቃ ሰጣ። that's fine። እሺ 44 ነው 47 ይጨርሳሉ። ቀጥሉ። እሺ እንግዲህ መጀመሪያ የጠየቅኩት ምንድነው እምነትህ ምንድነው ብዬ ነው። እምነትህ ምንድነው ብዬዋለሁ። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ነኝ ብለዋል። የእሷ አንደበት ነው። አስረዳው። ስለኔ አይደለም። በቃ ውይይቱ ስለኔ አይደለም። ስለኔ አይደለም። ቻው ስለኔ አይደለም። እንዴት ነው ነገሩ? አንዴ ዲያቆንዬ፣ እሳቸው ፈለገ ስማቸው አይጠራ፣ ትምህርት ላይ እናውራ፣ ወደ ጎን ሊቀር ነው። አሁን አንተንም እኮ ኦርቶዶክስ አይደለህም ማለት ይችላል ፈለገ፣ ይችላል። ግን እንደዛ ማለት አይፈልግም። ይችላል። የማይቻል ነገር እኮ የለም። ቆይ ዲያቆንዬ፣ እንደዚህ እናድርግ። ትምህርቱ ላይ ገልጠው መጽሐፍ ቅዱስ ዮሐንስ እንዲህ ይላል፣ ጴጥሮስ እንዲህ ይላል፣ 3:21 እንዲህ ይላል። አይደለም። ምን መሰለ የማይቻለው ነገር የሚቻልና የማይቻል ነገር አለ። አንድ ሰው እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። አሁን አንተ ጳጳሶቹ የሚወስኑት ጳጳሶች ናቸው። አንተ ምንም ይኸው መመለስ አለ። ቃላዋዲ አለኝ። እሺ ቃላዋዲው አንተ ኦርቶዶክስ አይደለም ነው የሚሉኝ። ይኸው ሊቀ ጳጳሱ እንጂ አንተ አይደለም። ስለዚህ እኔን ትተህ ትምህርቱን አትበት። ይኸው ቃላዋዲ የምናወራ ከሆነ 270 ሰው ቁጭ ብሎ ፈለገ የአንተን ትምህርት ነው እየተጠባበቀ ያለው። እንዴት ላድርግ እኮ እንዴት ላድርግ ታዲያ? ዶግማ ፈለገ ሚውት ያደርግና ሰዓቴን ልጠቀምበት። በቃ ቀጥሉ። አሁን 3 ደቂቃ አስቀምጥና እነሱ እኮ የሚፈልጉት ዶግማ እሱ እንዲህ አይደለም ምናምን እንዲሰማቸው እኔ ደግሞ እኔን አነስበኩኝ። እኔ ወንጌል አይደለሁም። ስለፈለገ ምንም አይነት ነገር አትናገሩ። እሱ ወንጌል አይደለም። ወንጌል ስለ ልጁ ነው እያለ ነው ፈለገ። ችግር የለውም። ሚውት ያደርግና ይሄዳለሁ። አንድ ሰው ስም አልጠቅስም። አንድ ሰው እኔ በቃ እንደዚህ አይነት ውይይት አቁምላቸው። ከቻልክ መጽሐፍ ቅዱስን አውጣና ወንጌል ስበክ። በቃ ከዚህ ወዲህ ሰው እንዲወገዝ ሰው የሚጠብቀን ወንጌል አይደለ? እኔ ወንጌል ላስተምርበት። አሁን ወንጌል ልስበክበት። ካልሆነ እኔ ልስበክበት። አንዴ ፈለገ
ዲያቆን ካልተወያዩ እኛ ወንጌል እንስማበት። በቃ ወንጌል ይንገረን። እኔ ሰዓቴን ልጨርስ። ካሎራው ሌላ ነገር ዲያቆን ካሎራው 3 ደቂቃ አንዴ ቤቱን ልምራው እንዲወደረኛ እንደሚዩት አድርጉ። ይኸውልህ ስለ ሰው አይደለም ስለ ትምህርት ያወራሉ። ዲያቆኔ በትምህርት በኦርቶዶክስ ተዋህዶ ቤተክርስቲያን ወክዬ ነው አይደለም ማውራው። እኔም ኦርቶዶክስ ነኝ። በቃ አንተ ብቻ አንተ ዲያቆን ስለሆንክ ምዕመኑ ስላለ ወንጌልን ስበክ። በቃ አሁን ወንጌልን ተናገር። በምትፈልገውን ነገር ታወራለህ። ካሮራ አልፈልግም። እኔ ለሰው የማይጠቅም ነገር ማውራት አልፈልግም። የማይጠቅም ነገር ለሰው አላወራም። እኔ አሁን እኮ የፈለገን ነው የምቀበለው እኮ። እኔ ስለኔም ስለሌላ ሰው ማናውራ፣ ስለ ኢየሱስ ክርስቶስ እናውራ፣ የዳንበትን እውነት እናውራ እያሉ ነው እኮ። ምን መሰለህ እኔ ስገባ ጥያቄ ለመጠየቅ ነው የፈለግኩት። ጥያቄውን አልቀበልም አለኝ። እሺ ፋይን፣ እንደፈለገው መመለስ ይችላል፣ ግን አልመልስም አለ። ፈርቷል ማለት ነው። ዳትስ ፋይን። ካሎራ ቆይ አዳምጠኝ። ከዚህ በኋላ ግን በደቂቃ እናውራ አለን። እኔ 3 ደቂቃ የምፈልገውን ነገር ላውራ። እኔን አታንሳ። እኔ የቤተ ክርስቲያን ትምህርት ነው የምትለውን አንሳ። በቃ አለቀ። በኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ አካሄድ አለ። እሱን እያወራ ነው። አይደለም እኔ ዲያቆን በራሴ ደቂቃ የምፈልገውን ነገር ማውራት። እኔ ቆይ አንተ መጽሐፍ ቅዱስን ታምናለህ? መጽሐፍ ቅዱስን የምፈልገውን ነገር ቆይ ዳዊት መጽሐፍ ቅዱስን ታምናለህ? በ3 ደቂቃ የምፈልገውን መጽሐፍ ቅዱስን ታምናለህ? አንዴ ፈለገ ጳውሎስ እባክህ ዳዊት ዲያቆን እባካችሁ ይኸውልህ መጽሐፍ ጠቅሰህ ሉቃስን ማርቆስን እያልክ ታወራለህ አታወራም? ዲያቆኔ በቃ እሱ ታወራለህ። እጠቅሳለሁ። የኦርቶዶክስ ተዋህዶ ቤተክርስቲያንን አስተምሮ አስቀምጣለሁ። አስተምሮ መጽሐፏን ግለጥ እኮ አለ እኮ። ስለኔ ግን ስለሱ አታውራ። መጽሐፏን ግለጥ በቃ ወንድማችን። ቆይ አስተምሮ አካሄድ ኦርቶዶክስ ቤተክርስቲያን አላት። እኛ ፕሮቴስታንቶች አይደለንም። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ምንድን ነው የሚለውን በ3 ደቂቃ የምፈልገውን ነገር ማስቀመጥ እችላለሁ። የኔ ነው ደቂቃው። ወደ ጎን ተው። እሱ ሜንሽን አታርግ። በቃ እሱ ሜንሽን አታርግ። የኦርቶዶክስ ተዋህዶ ቤተክርስቲያን አካሄድ ግን ምን እንደሆነ አስቀምጣለሁ። ከፈለገ እኮ ሪፊዩት ማድረግ ይችላል። አይደለም ዳዊት ተሳስተዋል፣ ይሄው ማስረጃ ብሎ ማስቀመጥ ይችላል እኮ። ተሳስተዋል ማለት እኮ መብቱ ነው። በሱ ደቂቃ ነው። ለምን ትምህርት ላይ አናወራም? በሱ ደቂቃ ይኸውልህ ካሎራው በሱ ሰዓት እኔ የተናገርኩትን ነገር በሙሉ ማፍረስ ይችላል። ከፈለገ ጥቅስ ጠቅሶ ማሳየት ይችላል። አንድምታ መጽሐፍ መጥቀስ ይችላል። የፈለገውን ማድረግ ይችላል። በእኔ ደቂቃ ደግሞ የምፈልገውን ሶርስስ የምፈልገውን ነገር ጠቅሼ ማሳየት ይችላል። ደቂቃው የኔ ነው። ጥብጥ ሳይኖር ርዕስ ሳይኖር የሆነ ነገር ሳይኖር እንደፈለገ ማለት አልገባኝም። ርዕሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ ምንድን ነው? አይደለም እንደዛ አይደለም። አሁን ነው አይደለም። በእምነት ብቻ ይዳናል። የኢትዮጵያ ኦርቶዶክስ ትምህርት ነው ብሎ ነው ፈለገ። የመጽሐፍ ቅዱስ ትምህርት ነው ብሎ ሌላ ሰው የለም። መዳን ያለው በእምነት እንጂ በጥምቀት አይደለም። በቃ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው ላስተምራችሁ ነው የመጣው። በቃ ላስወርዶ በእናትህ ሌላ ሰው እዚህ ጋር ፌዝ አለ። በቃ ፌዝ ይጠይቀው። አለበለዚያ ይውላል በእምነት ብቻ ይዳናል በጥምቀት አይዳንም የሚለውን ትምህርት የምትሞግት ከሆነ ሞግት። አለበለዚያ ግን ነገር አላስተናግድም። ካሎራው ምን መሰለ ከዚህ ቁጭ ብሎ እኔ እንግዲህ ብዙ ሰዓት ጠብቄያለሁ። ምንም ሳልጮህ ምንም ሳላረግ አሁን ሰዓቴ ስለሆነ ነው ማውራት የጀመርኩት። ደቂቃው እየተጠቀሙ አይደለማ። ቆይ ዲያቆን ዳዊት ሰዓቱ ደግሞ እየተጠቀሙ አይደለም። ሐሳቤን ልጨርስ። ስለዚህ እዚሁ ቁጭ ብሎ በኢትዮጵያ ኦርቶዶክስ አንተ አይደለም ምን እንደሆነ ማወቃለን። ከዚህ በፊትም ይኸውልህ ይሄ ማለት ዳዊት ማለት ዲያቆን ሆኖ ትልቅ አባትን ጠንቋይ እያለ የሚሳደብ ሰው እኮ ነው። እኮ ከኔ ጋር ብዙ ነገር ያሳለፈ ሰው። አሁን ግን እኔ አንድ ነገር ልናገር። ቤቱ የካሎራው ነው።
ይናገር እሱ የቤተ ክርስቲያን ይሄ ነው ይበለኝ። አይ እኔ ደግሞ መጽሐፍ ቅዱስ አውጥቼ ካልወራው ነው አንድ በሚያስቀምጠው እንትን ሂዱ በቃ። አሁን ዳዊትን አክብሬዎት ነው እስካሁንም መወያት የሚፈልግ ከሆነ በእምነት ብቻ ይዳናል ይላል ኦርቶዶክስ ወንድማችን። ስለዚህ ያንን ሪፊውዝ ማድረግ ካቻሉ ሪፊውዝ አድርጉ። መረጃ አለው፣ የቤተክርስቲያን መጽሐፍ አለው፣ መጽሐፍ ቅዱስም አለው እኮ። አሁን እኔ የምለው ምን መሰለህ የእሱን አስተምህሮ የእሱ አይደለም የኔ አይደለም የቤተክርስቲያን እኔ መጽሐፍ እኔ አስተማሪም አይደለም። አሁን እኮ ቶፒኩ እንደዛ ሆነ። የኦርቶዶክስ ነች ካለ ማስረጃ ፈልጋለሁ ነው ማስረጃ ጠቅሶ ከአንድምታ መጽሐፍት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ ነች ይሄው አንድምታ አለኝ። አሳየኝ። ይሄው አንድምታ አለኝ። ጠቅሰህ አሳየኝ። እንካ ፍትሐ ነገሥት አለኝ። ጠቅሰህ አሳየኝ። አላሉማ ያላሉት እንደምን አላሉም እነሱ። እሺ እነሱ አላሉ እምነት ብቻ የሚል ጠቅሰህ አሳየኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኔ መጽሐፍ ነው የምትለው ጠቅሰህ አሳየኝ ነው ጥያቄው። ኢትስ ቬሪ ሲምፕል እኮ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው ካልክ አንድ ቦታ በደንብ አዳምጠኝ። በጥቅስ አሳየኝ። ይኸው እንደውም ጭራሽ ላዳምጠኝ። ጾሙ በዚሁ አጋጣሚ ልንገራችሁ፣ ይሄ የፋሲካ ጾም ክርስቶስ ዋጋ ከፍሎ ያዳነንን የሚገልጽ ነው። ይሄንን የምንቀበለው በምንድን ነው? በእምነት ተቀብለን ፋሲካ፣ ጥምቀት፣ ገና ምናምን እያለን ተቀብለናል። ሁሉ ነገር በእምነት ነው የተቀበልነው። አልነበርንም እዛ አላየንም። አሁን እሱ አይደለም ጥያቄ። አባቶች እምነት ብቻ የኃጢአት ስርየት ነው አላሉ። እምነት አሉ ምትል ከሆነ ማስረጃ አላሉ። እኔ ጥምቀት አላነሳሁም። ሌላ ምንድነው ውይይቱ? እኔ አልገባኝም። እምነት ብቻ የሚለውን ሀሳብ መዳን በእምነት ብቻ ነው። ሌላ አሳየኝ። ጠቅሰህ እኮ መዳን በሌላ አለ ወይ? ኢትዮጵያን ኦርቶዶክስ ተዋሕዶ ሌላ ብለዋል ወይ? አዋልድ መጽሐፍ አዳምጥ እስቲ። ቆይ አንዴ በቃ ደከመን። አሁን እኔ በጣም የሚገርም ነው። ወይ ከሌላ ሰው ጋር ከፌዝ አለ፣ ከፌዝ ጋር ይወያየ ፈለገ። በእምነት ብቻ ይዳናል የሚለውን ትምህርት የኦርቶዶክስ ቤተክርስቲያን አይደለም የሚል መጽሐፍ ቅዱሳዊ አይደለም ካልክ በትምህርት ሞግት። በጥምቀትም መጽሐፍ ቅዱስ ላይ መዳን በሌላ እንዳለ አሳየኝ። በሌላ በነፃ ስጦታ ክርስቶስ መጥቶ እንደሞተልን ቤተክርስቲያን እያስተማረች አይ መዳን በሌላ አለ ብላ ታስተምራለች። መዳን በሌላ እንዳለ አውጣና አሳየኝ። በመጽሐፍ ቅዱስ ብቻ እናውራ። ትስማማለህ? መጽሐፍ ቅዱስ ብቻ አዋልድ መጽሐፍ ይቀር የምንድነው በእምነት ብቻ ካልሆነ በሌላ የምንድንበትን አውጣና አሳየኝ። እሺ፣ ስለዚህ አሁን የምትለኝ በእምነት ብቻ አውጣና አሳየኝ። አንተ መዳን በእምነት ካልሆነ በሌላ ካለ አሳየኝ። እያዳመጥክ ቢሆን አይሻልም? እኔ እኮ አንተ መጽሐፉንም አታሳይ ምኑንም አትል። ምን እንደሆነ እኮ ስላልገባኝ ነው። አንተ በምትለው መንገድ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍን መጥቀስ ትላለች። እምነት ያለ ስራቡት ነው ብላ የምታስተምር ቤተክርስቲያን ነች። አልቻልክም። ስለዚህ መጽሐፍ ቅዱሱን እየጠቀስን እንሂድ። መጽሐፍ ቅዱስ ውስጥ በቃ አሁን ጥሩ ነው። ደቂቃ ተሰጥቷል። አሁን በደቂቃ ሂድ። አሁን ደቂቃ ያዝ። የኦርቶዶክስ አስተምህሮ እንዳልሆነ ደቂቃ ያዝ ስላልቻልክ ካኖን በእናትህ እንደዚህ አይነት ጨዋታ ፖለቲካ ሰልችቶኛል። ራሴ አንድ ሰው ካኖን ሉጣ እንዴ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ካኖን የለም። ሂድልኝ። ቆይ ደቂቃ ሊያዝላችሁ ወይስ እንዴት ነው? አሁን ያለ ደቂቃ ማውራት አልፈልግም። በውይይት እንሄዳለን። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ቆይ ደቂቃ ሊያዝላችሁ ወይ? ቆይ አንዴ ተረጋጉ። ደቂቃ ሊያዛላችሁና በደቂቃ ትወያያላችሁ ወይስ እንዴት ይሻላል? ያዝልን። እኔ 2-3 ጥያቄ ጠይቃለሁ፣ እሱም 2-3 ጥያቄ ጠይቀኛል። አልፈልግም። አንተ ማስረጃ ዴቪ እንደዛ ከሚሆን 3 ደቂቃ አብራራ። ከዛ ፈለገ ስህተት ከሆነ ስህተት ነው ብለህ ሞግተው እንጂ እኔ እኮ በደቂቃ ስጀምር እኮ ያቋርጠኛል። ችግሩ እኮ እሱ እኮ ነው። ስለጎን ስለሱ ተውና መጽሐፍ ቅዱሱ ምን ይላል የሚለውን እንወያይ። በቃ እኔ የጀመርኩት የኦርቶዶክስ ተዋሕዶ ቤተክርስቲያን ስል አቆመኝ። ለምን ይቆጣል? ኦርቶዶክስ ተዋሕዶ ተከታይ ነኝ ነው ያለው። እሰይ፣ አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንዴት እንደሆነማ አብረን መስማት ነው ያለብን አይደለ? ለምን ይቆጣል?
ለምን ይቆጣል? አራት ደቂቃ ልስጣችሁ። እሺ አንተ የኦርቶዶክስ አስተምሮ ይሄ ነው ብለን ንገረን አንተ በቃ። እሺ መልካም። ከዚህ በኋላ ምንድነው አንደኛ ነገር ኦርቶዶክስ ተዋህዶ ቤተክርስቲያን አንድምታ መጽሐፍት አላት። እዛ ላይ ተጠቅሶ ማየት አለብን። እንግዲህ ይሄ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት እንደዚህ እምነት ብቻ የሚል ሐሳብ ካለው ይሄው ላሳያቸው። ትልቁ ላይ አድርገኝ ተክሎ ትልቁ ላይ አድርጉኝና ይሄው እምነት ብቻ ደጋግሞታል። እምነት ብቻ ብቻ እናሳያለን። ኦኬ ይቅርታ ደቂቃ ተሰጥቶታል። ደቂቃው እየሄደ ነው። ይቅርታ ወይ እሺ አጭር አሳየንና እሺ ወይ ይቀጥል። እንደገና ደቂቃ ስጡት። አይ ደጋግሞ በእምነት ብቻ የሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለው ይሄው የኢትዮጵያ ኦርቶዶክስ ቤተክርስቲያን በ1935 አካባቢ ያኔ በጦርነቱ ጊዜ የተጻፈ መጽሐፍ ነው፣ የጸሎት መጽሐፍ የሚለው ላይ ይሄውና እንደምታዩት ዳግም በስራችን እንድናለን መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ጽድቅ እንደገና ደግሞ ግሪን ላይ እንትን ያለው ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፈችው መልእክታችን ሁሉ እንደዚህ እያለ ይናገራል። ማለት ሀፍ ቆርቶታል ወይም ሙሉ ለሙሉ ከዳይሬክት ላንብበው ከፈቀዳችሁልኝ እኔ ዳይሬክት ልግባና ከደቂቃ ውጪ ይሄንን ማብራራት አለብኝ ማለት ደቂቃ ሰጣለሁ። በቃ ጌንሳም አትግባ። አሁን ሁለታችን እንቀጥል። ብቻ ስላለ የኢትዮጵያ እኔ መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ያሳየዋለሁ ነው። ይሄንን ብቻ ላንብበው። ቆይ እሱ በኋላ አሁን አንድነት ፈጥረህ አዳምጠኝ። ጌንሳ አንተ ወጣ በል አንድ ነገር ይሆናል። የሆነ ነገር ይመስላል። ጌንሳ የሆነ ነገር ይመስላል። እንደዛ ነው። አሁን ጥሩ አይደለም። ያዳላችሁ ዳይሬክት ላንብበው። እኔ ችግር የለውም ብቻዬን እንትን እላለሁ። ላንብበው 213 ነው ገጽ የጽድቅ መንገድ። ቆይ አንዴ በኋላ ስፈልግ አውጣልኝ እልሃለሁ። ታውቃለህ የመጽሐፍ አንተ ምን የሚል ነው? እኔ ጋር ሊኖር ይችላል። የጸሎት መጽሐፍ የቤተ ክርስቲያን ጸሎት የሚለው መጽሐፍ የቤተ ክርስቲያን ጸሎት የጽድቅ መንገድ 213 ገጽ ላይ የጽድቅ መንገድ የሚል አለ። የጌታችን የኢየሱስ ክርስቶስ እና ማንበብ ይችላል። አይደለም በኋላ ካስፈለገኝ እንትላለሁ። ኢየሱስ ብቻ በእምነት ብቻ ሶላ ብላ ጽፋለች። ፈለገ በኋላ ከፕሮቴስታንቶቹ ሪሶርስን ታገኘዋለህ። ችግር የለም ከራሱ መጽሐፍ ነው እንጂ አንተ ዳዊት አንተ ሊቀ ጳጳስ አይደለህም። በጣም ተጠንቀቅ። አይደለሁም በቃ ሊቀ ጳጳስ ይሁን ቃላዋዲ ያለኝ ችግር የለውም። በቃ ገባ ሂዱና እኔ ደሞዝተኛም አይደለሁም። የፈለግከው ትምትል አቆጣዳ ምን እንትን ትላለህ? ወደ ውይይቱ ወደ ውይይቱ እኔ እኮ ገና ለገና ለማውገዝ ቁጭ ብለህ መጽሐፍ ቅዱስ ማንበብ በኋላ ይሰጡሃል ሶርሶቹ ማለት ነው። የምትፈልገውን ወደ ፖይንቱ እንሂድ። በእምነት ብቻ ሰዓቱ ሪሰት በቃ መዳን በሌላ አለ ብለሃል፣ አሳየን። እኛ ደግሞ መዳን በእምነት ብቻ እንደሆነ አሳያለን። ሰዓቱን ሪሰት አድርጉልኛላችሁ ማለት ነው። ሰዓቱን እሺ፣ ቴንክ ዩ። ቀደም እንደጀመርኩት ምንድነው ኦርቶዶክስ ተዋህዶ ቤተክርስቲያን የራሷ የሆነ አስተምሮ አላት። እንግዲህ ፈለገ አንድ ቦታ እምነት ብቻ በእምነት ብቻ ነው የምንድነው የሚል ማየት እፈልጋለሁ ብያለሁ። ባይ ዘ ወይ ካህን ጌርሳም እምነት ብቻ የሚል አይደለም የሚያሳየው፣ የሞተልን አንዱና አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ ያላመነ መዳን የለም። ይሄ 4 ነጥብ ነው። በቃ እዚህ ጋር ክርክር አያስፈልግም። አሁን የተነሳው ነጥብ ግን ምንድነው እምነት ብቻ የሚለው እንጂ እምነት ያስፈልጋል ወይ አይደለም። ከዚህ በኋላ ፈለገ አፕን ዳውን ሌፍትን ራይት ቢሄድ ስለ እምነት እንዲያሳየን አይደለም ጥያቄው፣ እምነት ብቻ የሚለውን ሐሳብ እንዲያሳየን ነው። አንደኛ እምነት ብቻ ከተባለ ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 እስከ 10 ምን ይላል? በአፉም መስክሮ ይድናል ይላል። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል። ስለዚህ ለፈለገ ያለኝ ጥያቄ አንድ ሰው በአፉ መስክሮ ይድናል ወይ ነው። አዎ ካልከኝ እምነት ብቻ አይደለም። አረ ጎበዝ፣ ምንድነው ውይይት ለምን አታደርግም? መዳን በሌላ እንዳለ አሳየን። ሰዓቱ የኔ ነው። በእኔ ሰዓት አትግባብኝ። ሰዓቱ የኔ ነው።
እየጠየቀኝ እኮ ነው። ሰው የሚጠብቀው ካንተ መዳን በእምነት ብቻ እንዳልሆነ አሳያለሁ። ሰዓቱ የኔ ነው። ሰዓቱ የኔ ነው። ፈለገ ጳውሎስ እያለ ምን ሆነ ነው? በኋላ የምትመልሰው ምን አገባ? እኔ በፈለግኩት ሰዓት ልመልስ። አንተ ምን ቸገረ? የራስን ሀሳብ አስቀምጥ። ሰዓቱ የኔ ነው። በእኔ ሰዓት አትግባብኝ። ወደ ዕብራውያን ሰዎች ምዕራፍ 5 ቁጥር 9 ላይ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ለሚታዘዙት ሁሉ የዘላለም መዳን የሚድኑት እነማን ናቸው? የሚታዘዙት ናቸው ማለት ነው። ስለዚህ እዚህ ጋር አሁንም ጥያቄ ጠይቃለሁ። የሚድኑት እነማን ናቸው ብዬ ማለት ነው። የሚታዘዙት ይድናሉ ካለ የሚታዘዙት ይድናሉ ማለት ነው። እምነት ብቻ እንዳልሆነ በዚህ ማየት እንችላለን። ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እስከ 17 ላይ ብናይ ደግሞ ምን ይላል? if you want to enter into life keep the commandments ይላል። ትእዛዜን ጠብቁ። ምን ማለት ከፈለጋችሁ? መንግስተ ሰማያት መግባት ከፈለጋችሁ፣ መዳን ማለት መንግስተ ሰማያት መግባት እስከሆነ ድረስ አንድ ሰው ማድረግ ያለበት ምንድነው? ትእዛዙን መጠበቅ ነው ማለት ነው። ስለዚህ አሁንም ጥያቄ አነሳለሁ። አንድ ሰው ትእዛዙን ሳይጠብቅ መንግስተ ሰማያት መግባት ይችላል ወይ የሚል ጥያቄ እዚህ ጋር አነሳለሁ። ከዚህ በኋላ ደግሞ ቀደም ምን የሚል ነገር ሰምቻለሁ? መዳን ቅጽበታዊ ነው የሚል ሐሳብ I was saved, I'm being saved, I will be saved የሚለው ያሁን የተነሳ እንጂ መጽሐፍ ቅዱሳዊ አይደለም የሚል ሐሳቦች ተነስተዋል። ወደ ሮሜ ሰዎች ምዕራፍ 13 ቁጥር 11 ላይ በእንግሊዝኛው አነባዋለሁ። For now our salvation is nearer than when we were first believed ይላል። ምን ይላል? ወደኛ ቀርቧልና ምን የኛ መዳናችን ዛሬ ወደኛ ቀርቧልና ይላል። ማለት አልተፈጸመም ማለት ነው፣ ገና ነው ማለት ነው። በዚህ አይነት ስናይ የጥምቀትም ሐሳብ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነም የተጠመቀም ይድናል ይላል። ያመነም የተጠመቀም ይድናል ይላል። የመዳን መስፈርት ማመን ብቻ እንዳልሆነ መጽሐፍ ቅዱስ ራሱ ይነግረናል። የኔ ጥያቄ ግን ከመጀመሪያው ወደ መጀመሪያው ሐሳቤ ልሂድና 1 2 3 4 አይደለም፣ አንድ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጽሐፍት እምነት ብቻ የሚል እንዲያሳየን ነው፣ ሌላ ነገር አይደለም። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ብቻ የምትል እንድታሳየን ነው የምፈልገው። ጨርሻለሁ። መልኬ ይቀጥል። ሚውት ላይ ነው። ሚውትን አንሳ መልኬ። 4 ደቂቃ አስቀምጥልሃለሁ። እናመሰግናለን። እንግዲህ በደንብ አዳምጡ። እምነት ያለ ስራ ሙት ብላ የምታስተምርን ቤተክርስቲያን እንዴት እንደምታስተምር እንየው። እምነትን እንዴት እንደገለጸች፣ ስራን እንዴት እንደገለጸች። ይሄ ንጹህ የሆነ ትምህርቷ ነው። ኢየሱስ ክርስቶስ ወደዚች ምድር መጥቶ ዋጋ እንደከፈለ፣ ዓለምን አድኖ እንደሄደ፣ የኃጢአታችን ደሞዝ እንደተከፈለ፣ ዕዳችን እንደተደመሰሰ፣ ኃጢአታችን ይቅር ብሎ በግርማው ቀኝ እንዳለ ክርስቶስ ስለ ሰው ልጆች ሁሉ ተፈጸማል። አሁን ጽድቅን እንኳን ለይቶ አልተናገርም። አንድ ሰው ይሄ ነገር በነፃ ስጦታ የተሰጠው ክርስቶስን በማመን የዘላለም ሕይወት አለው፣ ክርስቶስን በማመን ከፍርድ ይድናል፣ ክርስቶስን በማመን የእግዚአብሔር ልጅ ይሆናል። ይሄ የአዲስ ኪዳን ትእዛዝ ነው። የአዲስ ኪዳን ትእዛዝ በልጁ የሚያምን ሕይወት አለው፣ በልጁ የማያምን ይፈረድበታል። አያችሁ፣ ትእዛዙን ያለው ቅድም ያለው ይሄ ነው። በመዳን በኩል እምነት ብቻ ነው የሚያስፈልገው። እና ታዲያ መልካሙ ስራ አያስፈልግም ወይ እንዴ? በደንብ በተፈጸመው በአዳምና ሔዋን የተፈጸመውን ነገር ማግኘት የምትችሉት በእምነት ነው። እምነት ሲል ደግሞ እምነታችሁ አይደለም ያዳናችሁ፣ ያመናችሁት። ማንን ያመናችሁት? ያዳናችሁን፣ የሞተላችሁን፣ የተሰቀለላችሁን፣ ስጋውን የቆረሰውን፣ ደሙን ያፈሰሰውን ስታምን የበፊቱ የተፈጸመልህ ነገር አይን ይገለጣል። የወደፊቱ ደግሞ ፍርድ አይፈረድብህም። ይሄ የዘላለም ሕይወት ስጋውን ቆርሶ ደሙን አፍሶ፣ ስጋና ደሙ እንኳን የሚወሰደው በእምነት ነው። ጥምቀትም የሚወሰደው በእምነት ነው። እና ታዲያ ስራ ፈጽሞ አያስፈልግም? ያስፈልግሃል። ስራ ጽድቅ ነው። አያችሁ፣ ስራ ጽድቅ ነው።
ጽድቅ ማለት ምን ማለት ነው? መዝገበ ቃላት ምዕራፍ 281 ገጽ ላይ ምን ይላል? ጽድቅ ማለት ሕግን መፈጸም ነው፣ በሕግ መኖር ነው፣ መመራት ነው፣ ትክክለኛ ወይንም እውነተኛ ህይወት ነው እንጂ ስራ ያድናል የሚል ነገር የለም። ሕግን መፈጸም ያጸድቃል ይላል። ትክክል ነው የሚያደርግህ፣ እውነትም ክርስቶስን የምትገልጽበት ምን ይላል? ማቴዎስ 5 ላይ እናንተ የዓለም ብርሃን ናችሁ፣ መልካም ስራችሁ በሰው ዘንድ ሲገለጥ አለ የሰማይ አባታችሁ። አሁን ምን አለ? ፍቅር ስራ ነው። አያችሁ፣ ፍቅር ለሰው ልጆች ፍቅርን የምታደርገው ልትድን አይደለም፣ ልትጸድቅ ነው። ጽድቅ እኮ የእውነተኛና የትክክለኛ እንጂ ጽድቅ የመዳን አይደለም፣ አይገናኝም። ለምን ብትሉ በብሉይ ኪዳን አባቶች ጻድቅ ተብለዋል፣ ግን አልዳኑ። ትክክለኛ ህይወት ኖረዋል፣ እውነተኛ ህይወትን ገልጠዋል። ግን መዳን የሚችሉት በማን ነው? በክርስቶስ። አዲሱ ትእዛዝ ምንድን ነው? እምነት ነው። እምነት ምንድን ነው? ክርስቶስ ለእኔ ብሎ ሞቷል፣ ተሰቅሏል፣ አድኖኛል። የምስራች ይሄ ነው። የምስራቹን ወንጌል የምታገኙት በእምነት ብቻ ነው። ስለ መዳን ስለ ጽድቅ ከሆነ እምነት ያለ ስራ ሙት ነው ቢል በራሴ ምሳሌ ልስጣችሁ። ሰው ስለሆንኩ ስጋና ነፍስ አለኝ። ስጋዬ ነፍስ አይደለም፣ ነፍሴ ስጋዬ አይደለም። ስጋዬ የሚሰራውን ነፍሴ ያሰራውን፣ ነፍሴ የሚሰራውን ስጋ ይሰራል። ግን ሁለቱ አንድ ላይ ናቸው። እምነት ያለ ስራ ብላ ቤተክርስቲያን የምታስተምረው ስራ ያድናል አይደለም፣ ስራ ያጸድቃል ነው። ህግ ያድናል አይደለም፣ ህግ ምን ይላል? ያጸድቃል፣ ትክክለኛ ያደርጋል። ክርስቶስን በማመን ጸድቅ ያለው ክርስቶስማ ራሱ ማንነቱ እግዚአብሔር ጻድቅ ቅዱስ የለም እንደ እግዚአብሔር ማንነቱ ነው። ከማንነቱ ደግሞ አንተ በምታደርገው ጻድቅ ይላል። ስለዚህ በመጨረሻው ዘመን ሰዓት አለቀ። ሰዓት አለቀ። አመሰግናለሁ። ግን የሁለት ደቂቃ መጠቅለያ እናደርግና ከዛ በኋላ ይበቃል። ጥያቄና መልስ አያስፈልግም። ምክንያቱም ቅድም እንዳየሁት ከሆነ ብዙም ስለማያስኬድ ቆይ ሰዓት ይያዝልና ሪባትል ታደርጋለህ። ከዛ ጥያቄ አትጠያየቁም። አይ ይቅር፣ ምክንያቱም እንዳየሁት ብዙም ላያስኬድ ይችላል። ገባህ? አንጠያየቅ፣ አትፍራ። አሁን መጠየቅ ይቻላል። አሁን አትፍራ። ለምን እውነተኛ ነገር ተገለጸ። አየህ? አሁን ፈራ። እሺ፣ እንደዚህ እናደርግ። 3 ደቂቃ ሪበረል እናደርጋለን። ከዛ በኋላ 3 ደቂቃ አድርገው፣ ግድ የለም ሪበተሉን 3 ደቂቃ አድርገው። ከዛ በኋላ ጥያቄ እንጠያየቃለን። እሺ መጀመሪያ ስጀምር ምን ነበር ያልኩት? ስለ እምነት ጥያቄ የለውም። አንድ ሰው በኢየሱስ በጌታችን በመድኃኒታችን ኢየሱስ ክርስቶስ ያላመነ የዘላለም ሕይወት የለውም ብያለሁ። ጥያቄው እዚህ ጋር አይደለም። አንፎርቹኔትሊ ሰዓቱን ስፔንድ ያደረገው ወንድማችን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የእምነት አስፈላጊነት እያወራ ነው። we don't have a problem with that። ይሄ መሰረቱ ነው፣ ያስፈልጋል። ካህን ጌርሳም ቅድም ያሳየው ማስረጃ ምንድን ነው የሚለው? አንድ ሰው በክርስቶስ ብቻ ካላመነ በቃ ሌላ የዘላለም ሕይወት የለውም። ይሄ ምንም አያከራክርም። ጥያቄው ግን እምነት ብቻ ነው ወይ የሚያድነው የሚል ነው። ሰቨራል ጥያቄ አንስቼ ነበረ፣ አንዱም አልተመለሰም። ደግሜ ልጠይቀው። መጀመሪያው ጥያቄ እምነት ብቻ የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቴ ነው ከምትለው ብላክ ኤንድ ዋይት የሆነ አስተምሮ ሊያሳየን ይችላል ወይ? ማሳየት አልቻለም። ሁለተኛ ሮሜ ሰዎች ምዕራፍ 10 በሰዓቴ አትግባብኝ፣ እንደዚህ አይነት ውይይት አለ እንዴ? በሰዓቴ አትግባብኝ። ጥያቄ ማንሳት ሰዓት ጥያቄ እኮ ነው። በሰዓቴ መጠየቅ ጥያቄ ጠይቀኝ፣ እየጠበቅኩ ነው። ሪባትን ነው አይደለም፣ ጥያቄ ብሎ ነው የገባው ነው እንዴ? ጥያቄ ነው እንዴ? አይደለም። ካሎራው ሪባተል እያደረግን ነው አይደለም። ያደረገ 3 ደቂቃ ሪፓርት ተደርጎ ከዛ ወደ ጥያቄ እንሄዳለን። አንተም እንኳን 3 ደቂቃ ይሰጣል። መልኬ ታጠቃላለህ። ጥያቄ አለ ወይ እንትን ከሆነ ይቀጥል። አሁን እኮ ኖቦ ሰምተዋል አይደል? 3 ደቂቃ ተሰጥቷችሁ ቅድም የተወያያችሁትን አሁን ሪባትል ታደርጋላችሁ። አይ ጥያቄ ራሱ ነው ያለው እኮ ከዛ በኋላ ነው። ከዚህ በኋላ ነው። ይቻላል። 2 ደቂቃ አድርግልኝ። ፈለገ ሚውት አድርገህ አንሚውት አታደርገው። ሪቶሪካል ጥያቄ ስላልገባው ነው። መልኬ ስላልገባው ነበር። እሺ 2 ደቂቃ አድርግልኝ።
እሺ 2 ደቂቃ እሺ ቴንክ ዩ። ስለዚህ የመጀመሪያው ያነሳሁት ነጥብ ምን ነበረ? አንድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ቦታ that's all I need እምነት ብቻ የሚል አስተምሮ እንዲያሳየን ነበረ። ማሳየት አልቻለም። ሁለተኛው ወደ ሮሜ ሰዎች ምዕራፍ 10 ቁጥር 9 ላይ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ነው የሚለው። ቅድም ጽድቅና መዳንን መለየት አልቻለም የሚል አይነት ሀሳብ አንስቶ ነበረ። መጽሐፍ ቅዱሱ ግን ምን ይላል? በአፉም መስክሮ ምን ይላል? ይድናልና ይላል። መዳንን ከምን ጋር አገናኘው ማለት ነው? በመመስከር ማለት ነው። እሺ ወደ ዕብራውያን ሰዎች ምዕራፍ 5 ያነሳሁት ነጥብ ምን ነበረ? ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ሆነላቸው ምን? የሚታዘዙት ሁሉ ይላል። አሁንም እንደገና እምነት ብቻ ካለ የሚታዘዙት ለምን አለ የሚል ጥያቄ እዚህ ጋር አንስቼ ነበር። ለዚህም ምንም መልስ ማግኘት አልቻልኩም። የማቴዎስ ወንጌልን ማሳይቻለሁ። ማቴዎስ ወንጌል ላይ ምን ይላል? if you want to be near into life keep the commandments ትእዛዜን ጠብቁ። ምን ለማለት? መንግስተ ሰማያት ለመግባት ትእዛዜን ጠብቁ ይላል። እሺ አሁን እነዚህ ነጥቦችን ስላነሳው አንድ የጥምቀት ጥቅስን ላንሳ። ወደ ሐዋርያ ሰዎች ምዕራፍ 2 ቁጥር 38 ቅድም የተነሳው ጥቅስ ማለት ነው። ኃጢአታችንም ይሰረይ ዘንድ this is called a purpose clause ምን አድርጉ? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ኃጢአታችሁ ይሰረይ ዘንድ in order for your sins to be forgiven ምን አድርጉ? በኢየሱስ ክርስቶስ ስም ተጠመቁ ይላል። እንግዲህ የምንጠመቀው ምን ለማድረግ ነው? ኃጢአታችንን ለማስተስረይ ነው። ይህንን እንግዲህ የመጽሐፍ ቅዱስ ጥቅስ አምጥቻለሁ። ደጋግሜ ግን የምጠይቀው አንድ ቦታ አንድ ስፍራ እምነት ብቻ የሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያሳየን ነው። እናመሰግናለን። ቀጥል ፈለግዬ 3 ደቂቃን ተጠቀምበት። እሺ አሁንም ደግሜ ልንገራችሁ ስለ መዳን በምንም ደረጃ ማንም ሰው ክርስቶስ ያዳነው በነፃ ስጦታ ነው። በቃ አለቀ። ይሄ ነፃ ስጦታ በእምነት ትቀበለዋለህ። አሁን ምንድን ነው የሚቀር? መንግስተ ሰማያት። በክርስቶስ የዘላለም ሕይወት አግኝተሃል። በክርስቶስ ከፍርድ አምልጠሃል። በክርስቶስ የእግዚአብሔር ልጅ ሆነሃል። አሁን ምን ይቀርሃል? መንግስተ ሰማያት። መንግስተ ሰማያት ደግሞ ለመግባት የጽድቅ ሕይወት ያስፈልጋል። ያንተ ድርሻ አለ። የክርስቶስ ድርሻን ያንተ አታድርገው። ያንተ ድርሻ አለ። ለምን? አባቶች ዋጋ የከፈሉት መልካሙን ገድል የተጋደሉት ያዳናቸውን ስላመኑ እንጂ ድጋሚ ለመዳን አይደለም። መንግስተ ሰማያት ግን እንድትገባ እሱ ሲመጣ ሙሉ እንድትሆን የጽድቅ ሕይወት ያስፈልጋል። የጽድቅ ሕይወት ደግሞ የሥራና የሕግ ነው። እሱ ሲመጣ ሥራ ባላበላኝም የተራበ ሰው በእምነት ነው እንደ የምታዩት? በዓይናችሁ እኮ ነው ያያችሁት። ልብስ የሌለው ሰውን በእምነት ነው እንደ ያያችሁት? ልብስ እንደሌለው በዓይናችሁ እኮ ነው ያያችሁት። እምነትም አይፈልግም። ሥራ እኮ የምታየው ነገር ነው። ሕግም መግደል፣ አለመስረቅ ምናምን ፊት ለፊት ያለ ነገር ነው። እምነትም አይጠይቅም። እምነት ብቻ የሚጠይቀው መዳን ላይ ሲሆን ነው። በደንብ አዳምጡ። መዳን ላይ እምነት ይጠይቃል። ታዲያ ቤተክርስቲያን ምን ብላ ነው የምትለው? እምነት ያለ ስራ ሙት ብላ ነው እስከ ዛሬም ስትሟገት ከብዙዎች ጋር የምትለው። ስራ ያድናል ብላ አይደለም፣ ስራ ያጸድቃል ብላ ነው የምታምነው። ክርስቶስን ማመን ያጸድቃል የሚል ባለቤቱ ስለሆነ ነው። እግዚአብሔር ስለሆነ ክርስቶስ ጻድቅ ነው። ወደ አንተ ትክክል ማመን ትክክል ነህ። አየህ፣ ማመን ትክክል ነው። ማመን እውነተኛ ነው። ጻድቁን ምን ብለሃል? አግኝተዋል፣ ጸድቀዋል። እውነተኛው አንተ ጋር ነው። ስራ አያስፈልግም አላልኩም፣ ሕግም አያስፈልግም አለ። ሰው የገደለ ክርስቶስ አድኖኛል ቢል መጨረሻ ላይ አላቅም ነው የሚለው። አሁን ስራ ያድናል አትበሉ፣ ሕግም ያድናል አትበሉ። ወደ እውነት ወደ ትክክለኛው ህይወት ክርስቶስ ያመንኩ በነፃ ያገኘውን ህይወት የምትገልጥበት ነው። የጽድቅ መንገድ ነው። ስለዚህ መጨረሻ ላይ የአባቴ ብሩካን አለ። የአባት ልጅ ለመሆን እምነት እንጂ ስራክ አይደለም ልጅ የሚያደርግህ። ግን የአባቱ ብሩክ ነህ። አባትህን ደግሞ ምን ብለህ ታዘዋል? ምን አድርገህ? ሰው ሲራብ አብልታል፣ ሲጠማ ጥጥታል። ስለ መንግስተ ሰማያት ማውራትና ስለ ዘላለም ህይወት ማውራት የተለያየ ነው። የዘላለም ህይወት የምተነፍሰው እንጂ መኖሪያ አይደለም እኮ። የዘላለም ሞት ነበረብህ፣
የዘላለም ሞት ቆረጠልህና የዘላለም ሕይወት ሰጠህ። ይሄን የዘላለም ሕይወት ደግሞ አሁን መዳንን ፈጽም ሲል በየዕለቱ ትድናለህ አይደለም። ያገኘኸውን በእውነተኛና በትክክለኛ ሕይወት በቅድስናና በጽድቅ ሕይወት ምን በል ተመላለስ። እምነት ያለ ስራ የሚለው ያ ነው። ስትመላለስ ደግሞ ትሳሳታለህ። ወደ መንገዱና የንስሐ ሕይወት ደግሞ አለ። የክርስቶስ ደም ከኃጢአት ነፃ ያወጣል እያለ አይ ጥምቀት ከኃጢአት ነፃ ያወጣል አይልም። ይኸው ሰዓት አልፏል። አቤት ለእኔ ግን በቃ ሰባኪ ስለሆንኩ አይበቃኝም። የሚገርም ነው እኮ አሁን ሲተጠያየቋ በቃ አሁን ደግሞ ደብዬ 7 ደቂቃ ልስጣችሁና ጥያቄ ጠይቃላችሁ። እሱ አብራራ ስትለው ያብራራልሃል፣ ይመልስልሃል። እንደው ለመማማር ይሁን እንዳንጫጫው ጥያቄ ላይ ነው መጫጫው ብዙ ጊዜ ያለው። እሺ ግን ካሎራው ብዙ ጩኸት ከሆነ አንተ ራስህ አቁመውና ወደ ክሎዚንግ እንሂድ። የእውነት ልብ ያመኛል። እኔ አልችልም ጩኸት ምናምን አልችልም። ጥያቄውን ጠይቀውና አብራራ ስትለው ያብራራል። በቃኝ ካልከው በቃኝ ይልሃል። ተመልሶልኛል ካልከው ተመልሶልኛል ነው። እሺ መጫጫ ግን አልፈልግም። ለዛ ነው። እሺ ኦኬ። የመጀመሪያው ጥያቄን እንግዲህ አሁን ኦፊሻሊ ጠይቀዋለሁ። አንድ ዲያቆን ግን መንፈስ አለብህ እንዴ? ክርስቶስ እኮ ጮ ሰበከ ይላል። ታዲያ ምንድን ነው ጮ ቅዱስ መንፈስ አለብኝ። ልክ ነው። ያረጋጋል ይላል። መንፈስማ አለብህ። የመንፈስ ቅዱስ መንፈስ አለብኝ። አይ አትስለ ጮ እያለ ሲናገር ነው። እሺ በሰዓቴ ግን አትግባብኝ። አይ እሱ ሲናገር እኔ እኮ ይኸውልህ ለምን መሰለህ እውነተኛ የሆነውን ነገር ሲነገር ይጩህ ቀስ ብሎ የሚሆን አሜን ብለህ ወይ አልፈልግም ብለህ ማለት ጩህ ምናምን እኔ ድምፄ ነው። አንተ ቀስ ስላልክ ጻድቅ፣ እኔ ስለ ጮህ ኃጢአተኛ የሚኮን መስሎ ነው። ቀጥል። አሁን ካሎራው አይ ለምን አስወጣችሁ? ማን ያስወጣው? ኧረ ስርዓት ይኖራችሁ ሞዴሬተሮች። እንግዲህ አንድ ቁጥር ጻፍ። ዲያቆን ዴቭ እንዳታስወርዱት። ሪስፔክት ጋይስ። ማን ያስወረደው? በሉ ስርዓት ሃይ አክብሩ እንጂ ሰው 7 ደቂቃ አስቀምጥላችኋለሁ። አስቀምጥለት አሁን። እሺ የመጀመሪያው ጥያቄ ምንድነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ መጽሐፍት እምነት ብቻ የሚል ብላክ ኤንድ ዋይት ማብራሪያ ምናምን የሌለው እምነት ብቻ የሚል ሐሳብ አሳየን ከማስረጃ ጋር። መጽሐፍ ቅዱስ መዳን በእምነት ብቻ እንደሆነ መጽሐፍ ቅዱስ ይነግራል። ምን በአዋልድ ምናምን ከመጽሐፍ ቅዱስ በልጦ ነው? አዋልድ መጽሐፍቶች ከመጽሐፍ ይበልጣል ያንሳል ምናምን ውስጥ አልገባም። ታዲያ ምን ያንን መጽሐፍ ነው የሚያንጸባርቁት? ይኸው በእኔ የሚያምን አይፈረድበትም፣ የማያምን ግን ይፈረድበታል። ከአዋልድ መጽሐፍት አንድ መጥቀስ ትችላለህ? እኔ መጽሐፍ ቅዱስን አባትየውን አወራለሁ፣ ልጅየው ሌላ ቀን እናወራለን። አባት እያለ ልጅ አላወራም። ስለዚህ አትችልም ማለት ነው። እሺ አትችልም። ይኸው ቻልኩኝ። እሺ ስለዚህ ከአዋልድ መጽሐፍ መጥቀስ ስላልቻልክ ወደ መጽሐፍ ቅዱሱን እንምጣና ሮሜ ሰዎች ምዕራፍ 10 ቁጥር 9 እስከ 10 ምን ይላል? ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል ይላል። የሚድነው ምን ሲያደርግ ነው? ሲያምን። በአፉም መስክሮ ይድናል ይላል። ምስክርነቱማ ወንጌል ነው፣ ይሰብካል። እንደውም ያዳነውን ነው የሚሰብከው። ትድናለህ ማለት ከሚቀጥለው ፍርድ ነው እንጂ ከዛኛው አይደል። ያኛውማ ትመሰክራለህ። በአፉ ያልመሰከረ ይድናል። በአፉ ያልመሰከረ ይድናል። ሲያምን ሄዳ ነው። በአፉ ደግሞ ይመሰክራል። በአፉ ያልመሰከረ ይድናል። በአፉ መሰከረ። አዳምጠኝ፣ በደንብ አዳምጠኝ። እንዲህ ካልክ ደግሞ መዳን አሁንም በእምነት ነው ማለት ነው። እግዚአብሔር ይስጥ። ጥምቀትን አላስገባህም፣ ምንም አላስገባህም። ልክ ነህ። ያመነ ቆይ በአፉ የመሰከረ በሙሉ ነው ይድናል ብለህ የምታምነው? በአፉ መስክሮ ይድናል ይላል። በአፉ ያልመሰከረ ይድናል እኮ። ክርስቶስን አምኖ ተናገረ እኮ። ግን በአፉ ያልመሰከረ ይድናል። እንዴት በአፉ ያልመሰከረ? ሰው በልቡ አምኖ ይጸድቃልና በአፉ በልቡ አምኖ በቃ ይኸውልህ፣ ያልመሰከረ ይድናል። በልቡ ሲያምን ምን አለ? ያዳንከኝ አንተ የሞትክልኝ አንተ የተሰቀልክልኝ ብሎ መሰከረ እኮ። በቃ ሌላ ጥያቄውን አልመለስከውም። ወደ ዕብራውያን ሰዎች ምዕራፍ 5 ቁጥር 9 ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ምክንያት ሆነላቸው ለሚታዘዙለት ነው። ያልታዘዙለት ሊድኑ ይችላሉ?
ያልታዘዙ በቃ የአዲስ ኪዳን መታዘዝ ዕፀ በለስ ትበላለህ አትበላም አይደለም። በልጁ የሚያምን በልጁ የማያምን ነው። በልጁ የሚያምን ታዟል። በልጁ የማያምን አልታዘዘም። ማስረጃ ማመንና መታዘዝ አንድ ነው። ህይወት አለው። መታዘዝና የምወደው ልጄ እሱ መታዘዝና ማመን አንድ ነው። ማስረጃ ልስጥህ። እሺ ሁለቱም እመቤታችን ቅድስት ድንግል ማርያም ያለችውንም አብም ያሉትን ማስረጃ ልስጥህ። የምወደው ልጄ እሱ ነው፣ እሱን ስሙት አለ። እሷ ምን አለች? እርሱ የሚላችሁን ስሙት። እሱ ደግሞ ምን አለ? በእኔ የሚያምን የዘላለም ህይወት አለው፣ በእኔ የማያምን ይፈረድበታል። ይሄ መልስ አይደለም። አሁን ያንተ መልስ ለአንተ አይሁን። አንተ መጽሐፍ ቅዱስን ስለማታምነው አንተ መጽሐፍ ቅዱስን አትፈልግም። መታዘዝና ማመን አንድ ነው። መታዘዝና ማመን አንድ ነው። እና ዋናው ማመን መታዘዝ አይደለም እንዴ? እንደውም ማመን እኮ ነው። ታዘዝ። ማመንና መታዘዝ አንድ ነው። በአንድ ልጁ ማመን መታዘዝ እኮ ነው። በስመ አብ አምነህ እኮ እየታዘዝክ መታዘዝና ማመን አንድ ነው የሚል አሳየኝ። እና ሳልታዘዝ ነው እንዴ ማምነው? ይኸው ትእዛዙ በልጁ መን ተብዬ ታዘዝኩኝ። አሜን ብዬ ማቴዎስ ወንጌል ምዕራፍ 25 ላይ ሁሉም ሰው ክርስቶስ ክርስቶስ ስሜን የሚጠራ በሙሉ መንግስተ ሰማያት አያገባም ይላል። ለምን? እያመኑ ምን ስለማይታዘዙ። የጽድቅ ህይወት ደግሞ አለ። የጽድቅ ህይወት አንተ የምትኖረው ነው። ስለዚህ ያመነ ሰው መንግስተ ሰማያት ላይገባ ይችላል ማለት ነው። እሱ ማለት እንደፈለገ ተጨመላልቆ አሁን የጽድቅ ህይወትና የቅድስና ህይወት ሳይኖር ስለዚህ ያመነ ሰው የዘላለም ህይወት በደንብ አዳምጣው። መጽሐፍ ቅዱስን አንብብ። ያመነ ሰው የዘላለም ህይወት ለምን? ከእግዚአብሔር ተለይቶ ነበር። አማኑኤል የሚለው ነገር እግዚአብሔር ከሱ ጋር ሆነ። ከዛስ ልጅነት የለም ነበረ፣ ልጅነቱን አገኘ። የኔ ጥያቄ ያመነ ሰው ምን እንደሚያገኝ እየነገርኩህ ያስፈልጋል አልከኝ። ያመነ ሰው አዳምጠኝ። መንግስተ ሰማያት ገና እኮ የምትጠብቀን እንጂ ወዲያው ሄደን መንግስተ ሰማያት አይደለም የምንገባው። ጽድቅ ያስፈልጋል ማለት ነው። መንግስተ ሰማያት አያስፈልግም ማን አለ? ጽድቅ ግን የመዳን እንትን አይደለም። አሁን የሚጠበቅ ነው። አንድ ሰው በስራ ካትድን መንግስተ ሰማያት አንድ ሰው ሳይገባ ሊድን ይችላል ማለት ነው። ሳይገባ እንዴ መንግስተ ሰማያት አሁንም በደንብ የተኮነነ በነፃ ስጦታ ነው። መጀመሪያ ነፃ ስጦታው ሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ እንሂድ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ከፊት ያለችውን አንብብ። ጴጥሮስም ንስሐ ግቡ አለ። ንስሐ ግቡ ለምንድን ነው? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። ንስሐ ግቡ። ቀጥል። የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ አሜን። አዎ አሜን። እሺ ስለዚህ ኃጢአታችሁም ይሰረይ ዘንድ አለ። ዘንድ አንቀጽ ይባላል። ሪዞልት ክላዝ ይባላል። በግሪኩ ላነብልህ እችላለሁ ከፈለግ። እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። የምንጠመቀው ለምንድን ነው? ጥያቄ አድርገው። ኃጢአታችሁ ይሰረይ ዘንድ ምን ማድረግ አለብን? ንስሐ መግባት። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በደንብ አዳምጠኝ። ንስሐ ግቡ አላቸው። መጽሐፉን በደንብ ማንበብ። ይኸው እኔ አነበዋለሁ፣ ከዛ እነግርሃለሁ። ጥምቀቱ ታዲያ ለምንድን ነው? ጥምቀት ለምን አለ እዚህ ጋር? ምን ሊያደርግ ነው? መንፈስ ቅዱስን ያመነ የተጠመቀ ግለጸው እኮ ነው የምትጠመቀው። ግለጸው የሚል እዚህ ጋር ለኃጢአት ስርየት አይደለም። ግለጸው የሚል አለ እዚህ ጋር። ለኃጢአት ስርየት አይልም እዚህ ጋር አይልም። አሁን በጠይቀኛል፣ አዳምጠኝ። ግለጸው የሚል እስቲ አሳየኝ። ግለጸው በቃ ይኸው የኃጢአት ስርየት የምታገኘው ግለጸው የሚለውን አሳየኝ። እስቲ አዳምጥ እስቲ። ኧረ ስለፈጠረ ጠይቀህ ዝም በል። ከጥቂት በቀር ነገር ሁሉ በደም ይነጻል። በምን ይነጻል? በደም ይነጻል። ደም ሳይፈስ ስርየት የለም አለ። እሺ ስለዚህ በደሙ ስርየት ነው ያለ እንጂ በጥምቀቱ አይደለም ስርየት ያለ። ኃጢአታችን የሚሰረይልን ዘንድ በንስሐ ነው ማለት ነው። እና ንስሐ ሳትገባ ነው ኃጢአት የሚሰረይልን። ስለዚህ ንስሐ ለመዳን ያስፈልጋል ማለት ነው። የመጀመሪያ ጥያቄ መዳን በእምነት ብቻ ካልሆነ ሌላ መዳን የጠየቁ ሰዎች የሚድኑት በሌላም ነው የሚል ካለ አውጣና አሳየኝ።
በሌላ ነው ክርስቶስን በማመን ብቻ ነው ብያለሁ። አይ ሌላ አለ ካልከኝ አውጣና አሳየኝ። ሌላ የሚል ቃል አላወጣኝም። በሌላ አሳየኝ። በቃ መዳን በክርስቶስ በማመን ብቻ ከሆነ ሌላ አሳየኝ። መዳን በሌላም አለ የምትል ከሆነ አሳየኝ። መዳን በስራ ነው ፈለገ ለራስ ብቻ እያወራ ነው። መዳን በስራ ነው ወይ? ከመጀመሪያው ልመልሰው። መዳን በስራ ነው ወይ? ልመልሰው ጥያቄውን። ከመጀመሪያው ጀምሮ እምነት አስፈላጊ ነው፣ መሰረት ነው። ያላመነ የዘላለም ሕይወት የለውም ብዬ 4 ነጥብ ብያለሁ። እሺ በሌላ አለ የዘላለም ሕይወት በሌላ ታገኛለህ። እምነትን ሪፕሌስ የሚያደርገው ነገር የለም። እምነትን ሪፕሌስ ሊያደርገው አይችልም። ስራ ለምን አስፈለገክ? ለዘላለም ሕይወት ነው ስራ። ነገርኩ እኮ አሁን እምነት ብቻ ስራ ጠየቅኩህ። እምነቱን እኮ መለስክልኝ። በቃ ያው ስሙ መዳን በሌላ የለም ብሏል። እምነት ብቻ ነው ብሏል። ስራ ደግሞ ስትለኝ ስራ ምንድን ነው? ቆይ ስራ ያድንሃል ወይስ ምን ያደርጋል? ስራ ምንድን ነው? ስራ ስትለኝ ስራ ያድናል አያድንም? አጭር መልስ ልመልስብ። እኔ እኮ አጭር መልስ። ስራ ያድናል አያድንም? ሰዓቱን ዝም ብዬ እኮ ስፔንድ እያደረገብን ነው። ያድናል አያድንም? አጭር መልስ ስጠኝ። አልተመለሰም። ስራ ስትለኝ ምን እያልከኝ ነው? አልተመለሰም። እሺ ስራ ስትለኝ ምን እያልከኝ ነው? ስራ ስትለኝ መዳን በእምነት ብቻ እንደሆነ እየነገርከኝ ነው አይደል? ስራ ስትለኝ ምን እያልከኝ ነው? መዳን በሌላ አለ ስልህ የለም አልከኝ። ታዲያ ስራ ለምን ያስፈልጋል? እስቲ መልስ ስጠኝ። ራሴን አመመኝ። ስራ ስትል ምን እያልከኝ ነው? ስራ ስትል ምን እያልከኝ ነው? ስራ ስትል ምን እያልከኝ ነው? እምነት ያለ ስራ ሙት ነው ማለት እስቲ ግለጽልን። በስራ ትድናለህ ማለት ነው? ስራ ስትለኝ ምን እያልከኝ ነው? ስራ ማለት ምን ማለት ነው? እስቲ ዲፋይን ኢት ፎር ሚ እኮ። በስራ ትድናለህ ወይስ በእምነት ነው የምትድነው? ስራ ስትለኝ ምን እያልከኝ ነው? ኧረ ጎበዝ መልስ አሰጡኝ እባካችሁ። ስራ ማለት ምን ማለት ነው? ዲፋይን ኢት ፎር ሚ እኮ። እምነት ያለ ስራ ሙት ነው የሚለውን እስቲ ግለጽልን። መዳን በስራ እያለ ነው። ስራ ስትለኝ አንድ ሰው ስራ የሚለው ለምሳሌ በብሉይ ኪዳን ስራ የሚለው አሁን የጠየቁ ስራ ለመዳን ነው ለምንድን ነው? እስቲ ንገረኝ። ስራ ለምንድን ነው? ስራ ስትል ጥያቄውን አብራራው እያልኩ እኮ። እሺ ስራ ያድናል አያድንም? ስራ ያድናል አያድንም? ስራ የሚለውን ቃል ዲፋይን ፎር ሚ መጀመሪያ። ስራ ስትለኝ ምን እያልከኝ ነው? ስራ ያድናል አያድንም? ምን ወዲህ ትላለህ? ሰዓት ገደልክ። ብትገድል እኔ ችግር የለውም። እንደውም በቃ ጨርሻለሁ። መልስ ስላልሰጠኝ 7 ደቂቃውንም አልፈልግም። ጨረስኩ። በቃ ምንም መልስ ስለማይሰጠኝ ተውኩት። ይኸው እኔ ጨርሻለሁ። ጥያቄ የለኝም። በቃ ዳዊቴ ስራ ያድናል ወይ አያድንም ነበር ማለቱ መልሱ። እሱ የፈለገው እንደዛ ነው። ስራ ሲል ምን እያለ እንደሆነ አላውቅማ። I don't know what he's talking about። አሁን ጥያቄውን አብራራልኝ። ስራ ያድናል ብሎ ይታመናል አይደለ? የትኛውን ስራ? ይኸውልህ ካሎራው ለዛ እኮ ነው የትኛውን ስራ እኮ ነው የምለው። የፈለገው ስራ ያድናል አያድንም? የፈለግከው አላብራራህም። እሱም እንዲያብራራ አጠብቅ። የፈለግከው ስራ ያድናል አብራራ ቢለኝ አብራራ ነበረ። እሱ እኮ ነው የሱ ፍላጎት እኮ። የፈለግከው ስራ ያድናል አያድንም? የፈለግከውን አንተ አስገባ። ስራ ያድናል የሚል ስራ ያድናል አያድንም? በቃ የፈለግከውን ስራ አስገባ። ስራ ስትል ለምሳሌ ስራ ስትል የፈለግከውን ወደ ሌላ ጥያቄ ገባ ካለ። እሺ ወደ ሌላ ጥያቄ። የኃጢአት ስርየት ያገኘ ነው በጥምቀት ነው በደሙ ነው? በደሙም በጥምቀትም ነው። እስቲ የኃጢአት ስራ በደሙ ኦኬ ይቀበላለሁ። ስንት ጊዜ ነው ታዲያ የኃጢአት ስርየት የምናገኘው? የኃጢአት ስርየት ያገኘ ነው ስንት ጊዜ ነው? እስቲ ልመለስበታ። አንድ ኃጢአት ስንል ማብራሪያ አልፈልግም። የኃጢአት ስርየት ያገኘ ነው ስንት ጊዜ ነው? መብራቶ እሱን እኔ አብራራልኝ አላልኩም። ስንት ጊዜ ነው የኃጢአት ስርየት ያገኘ ነው? ጥያቄ ጠይቅ አትመልስ እኮ። እኔ አጭር መልስ መልስልኝ። ስንት ጊዜ ነው የኃጢአት ስርየት ያገኘ ነው? 2 አይነት ኃጢአት አለ። 2 ጊዜ ነው የኃጢአት ስርየት የምናገኘው? 2 አይነት ኃጢአት አለ እኮ። ሁለቱም ኃጢአት በደሙ አይነጻም እኮ እሱ አይነቱን መልሼ ከዛ በኋላ እነግርሃለሁ እኮ። ስንት ጊዜ ነው የኃጢአት ስርየት የምታገኘው? አይነቱን ካብራራው በኋላ አንተ አብራራልኝ። እኔ አልፈለግኩም። እኔ አብራራልኝ ቁጥሩን ዛሬም የምንሰራውን ኃጢአት ደጋግመን ይቅርታ እኮ። ዛሬም የምንሰራውን ኃጢአት በጥምቀት ነው በደሙ ነው የሚሰረይልን?
በደሙ ታዲያ ለምን በጥምቀት ትላለህ? በጥምቀት ለምሳሌ በጣም ጥሩ። እሺ እንደዛ ከሆነ አሁን አንተ ኃጢአት ስትሰራ በየቀኑ ነው የምትጠመቀው? ጥምቀት አንድ ጊዜ ነው አይደል? ጥምቀት አንድ ጊዜ ነው አይደል? ኃጢአት በሰራ ቁጥር ትጠመቃለህ መልሱስ እኮ ኃጢአት በሰራ ቁጥር ትጠመቃለህ? አልጠመቅም። መልሱ እሱ ነው። የኃጢአት ስርየት የሚገኘው በጥምቀት ነው አላልክም? በጥምቀትም በደሙም ብያለሁ። የማታዳምጠው እኮ አሁን አንተ ኃጢአት ብትሰራ ትጠመቃለህ ወይስ ደሙ ያነጻል? በጥምቀትም ነው ብያለሁ። ጥምቀት ስንት ጊዜ ነው ብያለሁ። ጥምቀት ስንት ጥምቀት ነው ያለው? ጥምቀት አንድ ጊዜ እንጠመቃለን። አዳምጡ። ጥምቀት አንድ ጊዜ ነው። አሁን ኃጢአትም ስሰራ በደሙ ነው ይለኛል። እንዴ ኃጢአት ከሰራ እኮ መጠመቅ አለብህ። የኃጢአት ስርየት ለማግኘት በየቀኑ መጠመቅ አለብህ። ጥምቀት ምንድን ነው ብለን መጠየቅ አለብን። እዚህ ጋር አላልኩም እኔ የኃጢአት ስርየት ለማግኘት በደሙ ነው በጥምቀት ነው ካልከኝ፣ ኧረ ዲያቆን እንዴ ወይ ዲያቆን ያንብቡ መጽሐፍ ቅዱስ ወይ ያንብቡ። ካላነበቡ ደግሞ እኛ የምናነበውን እንቅፋት አይሆኑ። ወደ ንባብ ባንሄድ ጥሩ ነው። እንደዚህ አይነት እኮ አሁን ጥያቄ በየቀኑ ትጠመቃለህ ወይ? ጥሩ አይሆንም። ወደ ንባብ ቅድም ግዕዙን ስታነብ በየቀኑ ትጠመቃለህ ወይ? ወደ ንባብ ባንገባ በየቀኑ ትጠመቃለህ ወይ? ኃጢአት በሰራ ቁጥር ትጠመቃለህ ወይ? እኔ በየቀኑ አልጠመቅም። ታዲያ የኃጢአት ስርየት ጥምቀት አይሰጥም ማለት ነው። ብትሰማኝ ኖሮ ግን በደሙም እኮ የኃጢአት ስርየት የሚገኘው በጥምቀት ነው አልከኝ። ኃጢአት ስትሰራ ደግሞ አልጠመቅም ማለት በደሙም በጥምቀትም ነው ብያለሁ እኮ። በደሙ ከሆነ ሁልጊዜ ይኸው የዮሐንስ ወንጌል ላይ አንደኛ ዮሐንስ ላይ የክርስቶስ ደም ከኃጢአት ያነጻል ይላል። በየጊዜው ኃጢአት ስትሰራ አልጠመቅም አልክ። ታዲያ እንዴት ጥምቀት የኃጢአት ስርየት ሊሆን ይችላል? በቅዱስ ቁርባን እናገኘዋለን። ሰዓቱ አልቋል። ኮንክሉዥን እናደርግና ይበቃል። 3 ደቂቃ። እሺ፣ በጣም ነው ዛሬ እታች ተሳዳቢዎች እግዚአብሔር ይስጣችሁ። እኔን እያበረታችሁኝ ነው። የበለጠ እበረታለሁ። የፈለጋችሁትን ብትሉ እኔ አይገርመኝም። እሺ፣ ሪሰት ታደርገልኛለህ ፈለገ? ፕሊስ ሚዩት በ3 ደቂቃ ሚዩት አድርገልኝ። እሺ አሁን እንግዲህ ከመጀመሪያው ጀምሮ ደጋግሜ አንድ ጥያቄ ነው የጠየኩት። እሱም ምንድን ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ቦታ አንድ ስፍራ እምነት ብቻ የሚል አሳየኝ ብያለው። ማሳየት አልቻለም። ይሄ የራሱ ሀሳብ እንጂ የኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። 4 ነጥብ። ይሄንን በግልጽ አይተናል። ሁለተኛ እምነት ብቻ የሚለው መጽሐፍ ቅዱስ ይደግፈዋል ወይ የሚል ጥያቄ አንስተን ነበረ። እንግዲህ ምንድነው ወደ ሮሜ ሰዎች አይተናል። በአፉ መስክሮ ይድናል ይላል። አንድ ሰው የሚድነው አምኖ ብቻ ሳይሆን በአፉ መስክሮ እንደሆነ ራሱም አምኗል ማለት ነው። ስለዚህ እምነት ብቻ የሚለው ትምህርት ራሱ መጽሐፍ ቅዱስ እያየን ፈርሷል ማለት ነው። ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ይሄ እንግዲህ መዳን ምክንያት የሆነላቸው ምን ለሚያደርጉት ነው? ለሚታዘዙት ነው። መታዘዝ ማለት እኮ ማመን ማለት ነው አለ። ለዚህ ማስረጃ ሊያሳየን አልቻለም። እዚህም ጋር ወድቋል። ማቴዎስ ወንጌል ምዕራፍ 19 ላይ ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። ጠብቅ፣ መንግስተ ሰማያት መግባት የምትፈልግ ትእዛዜን ጠብቅ አለ። እዚህ ጋር እንግዲህ ብዙ አንስተን ነበረ። ማን ነው እኩይ መንፈስም ምንድን ነው ዲያብሎስም በክርስቶስ አምኖ ግን ጽድቅ ስራ እኮ ስለማይሰራ ነው አለ። ጽድቅ ስራማ ያልሰራ እንደፈለክ ልትሆን አትችልም አለ። ስለዚህ አኮርዲንግ ቱ ፈለገ አንድ ሰው እምነት ብቻ ሳይሆን ጽድቅ ስራ ያስፈልገዋል። ምን ለማለት? መንግስተ ሰማያት ለመግባት ከራሱ ጋር እየተከራከረ ነው ማለት ነው። እሺ ወደ ሐዋርያ ሰዎች ምዕራፍ 2 ቁጥር 38 ላይ ኃጢአታችሁንም ይሰረይ ዘንድ እያንዳንዳቸው በኢየሱስ ክርስቶስ ስም ተጠመቁ አለ። አረረረ ቀደም ብለህ አንብበው አለኝ። እሺ ንስሐ ግቡ አለ። ንስሐ ግቡ የሚለው ታዲያ አንድ ሰው ንስሐ የሚገባው ለምንድን ነው? ኃጢአቱን ለማስተስረይ ነው። ስለዚህ አንድ ሰው በእምነት ብቻ ሳይሆን ንስሐም ገብቶ ነው ማለት ነው። እምነት ብቻ የሚለው ደጋግሞ ሲመዘን በመጽሐፍ ቅዱስ ወደቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድም ቦታ ተጽፎ አናገኘውም። የመጨረሻው ሀሳብ ማንሳት የምፈልገው ዮሐንስ ወንጌል ምዕራፍ 3 ላይ አንድምታ ተብሎ ቅድም ያሳያችሁት ነገር ነበረ። አብ ወልድ መንፈስ ቅዱስ ብሎ አንድምታው የሚሰጠው ስለ ውሃ ጥምቀት አይደለም የሚል ሀሳብ ተነስቶ ነበረ።
አንድምታውን ግን ተቀብለውት ነው ወይ ይህንን ጥቅስ የሚያነሱት? ማቴዎስ ወንጌል ምዕራፍ 3 አንድምታውን ሙሉውን ለምን አያነቡትም? እዛ ላይ በሰፊው ውሃ እንደሚያድን ተጽፏል። አንድ ሰው የሚፈልገውን ጥቅስ እያነሳ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 3 ላይ ስመጣ ኤክስክሉሲቭ ጥቅስ አይደለም። ይሄ ማለት ይሄ አንድምታ አንድም እንዲህ የሚል አባት አለ ለማለት እንጂ ይሄ ጥቅስ በዚህ ብቻ ነው የሚፈታው ማለት አይደለም። ስለዚህ አንድ ሰው አንድምታን የሚጠቅስ ከሆነ ሙሉ የአንድምታ ሐሳቡን መቀበል አለበት። ፈለገ ይህን እንደማይቀበል አይተናል። የኦርቶዶክስ አስተምሮም እንዳልሆነ ተረድተናል። ጨርሻለሁ። እሺ ቴንክ ዩ ዴቭ። ፈሌ እኔ አሁን 3 ደቂቃ አስቀምጥላለሁ። አንተም እንግዲህ ማጠቃለያ ስጥበት። ሚዩት ላይ ነው፣ ሚዩትን ክፈት። እሺ ፈለገ እየሰማህን ነው? መልኬ ኧረ ንቃ እንዴ! እሺ እናመሰግናለን። እንግዲህ አንድምታውን ላሳያችሁ። አንድምታውን እዩት። እንግዲህ አንድምታው ምን እንደሚመስል ተመልከቱ። ዛሬ አዲስ ነገር የመጣ ስለሚመስላቸው ይኸው አንድምታው ላይ ይኸው ራሱ እንደውም በደንብ ግዕዝ ስለሚያውቅ እቤቱ ገብቶ ያነበዋል። ልደቱን ነግሮ መዋለጃውን አልነገረውም ነበር። ሁለተኛ ከአብራር ከመንፈስ ቅዱስ ከማፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግራለሁ። ሶስቱንም በዚህ ነገረው። ሶስቱንም እማይ ብሎ ወልድን፣ ይኸው አንድምታው እማይ ብሎ ወልድን፣ እመን መንፈስ ቅዱስን ብሎ መንፈስ ቅዱስን፣ መንግስተ ሰማያት እግዚአብሔር ብሎ እግዚአብሔር አብን። አያችሁ አንድምታው ውሃ ያድናል የሚል ደግሞ እንግዲህ ውሃ ካዳነ የክርስቶስ መምጣት ከባድ ነው። ውሃ ያድናል አለ። ውሃ ያድንህም። ውሃው ስትዘፈቅ የሞትክ ይመስልሃል፣ ስትወጣ የተነሳ ይመስልሃል። ምሳሌ ነው። ሞቱን እንደዚህ ነው የሞተልህ፣ ትንሣኤውን እንደዚህ ነው የተነሳልህ ነው። ይሄው አንድምታው አለ። ከግዙፍ ስጋ የሚወለድ ግዙፍ ስጋ ነው፣ ከመንፈስ የሚወለድ መንፈስ ነው ብሎ የእግዚአብሔር ቃል ልጅነትን የምናገኝበት ነገረን። እንደገና ደግሞ የክርስቶስ ደም ከኃጢአት ነፃ ይወጣል አለ። ቅድም ምን ጠየቅኩት? አንድ ሰው የኃጢአት ስርየት በጥምቀት ያገኛል ወይ ስለው አዎ አለኝ። ኃጢአት ስትሰራ ትጠመቃለህ ስል አልጠመቅም አለ። አይ የክርስቶስን ስጋና ደም እኮ ይወስዳል፣ ጥምቀት ግን አይጠመቅም፣ አንዴ ተጠምቅ ያለው አለ። ጥምቀት የኃጢአት ስርየት ከሚያሰጥ ከሆነ በየቀኑ መጠመቅ አለብን። ግን ሄደ ንስሐ አባት ጋር ትገባና ይቅር በሉኝ ብለህ ንስሐ አባት ፈትቻለሁ፣ በሰማይ ያሰርከው በምድር ያሰርከው በሰማይ የታሰረና በምድር የፈታው ተብሎ ነው የተፈታው። ንስሐ ገብተህ አትጠመቅም። አየህ ንስሐን የገባው ሄደ ኃጢአት ስትሰራ ቤተክርስቲያን ዓላማዋ የንስሐ አባት አዘጋጅተው የንስሐ አባት ጋር ሄደ እንዲህ ኃጢአት ሰርቻለሁ ሲል የሚፈታው ንስሐ አባት ነው፣ የሚያስሩትም ንስሐ አባት ተብሎ ተጻፎ አይ ጥምቀት ነው የሚፈታ ጥምቀት ነው የሚያስር የሚል ነገር የለም። እዚህ ጋር ሐዋርያ ሥራ በደንብ ይዩት፣ ደጋግሜ እለዋለሁ። ንስሐ ግቡ ኃጢአታችሁ ምን ይል ዘንድ ይሰረይ ዘንድ ነው ያለው። ለታችኛው አቀበሉት እነሱ። ይኸው ጌርሳም ለታችኛው ይኸው ንስሐ ግቡ። ይህ ትምህርት አዲስ ሊሆንባቸው ስለሚችል ጫጫታ እንደሚበዛ አውቃለሁ። ለየት የማይማሩ ነው። ዝም ብለው ከዚህ በፊት የሆነ ነገር ተጠቀጠቁ፣ በቃ እሱን ይዞ ሰዓት አልቋል። እኔም አንተ ነህ የምትወስነው፣ አንተ ነህ ወይ የምትወስነው? ሰዓት አልቋል። ለማንኛውም አንተ ነህ ወይ የምትወስነው? ኦርቶዶክሳውያን ይሄ ሰውዬ ኦርቶዶክስ እንዳልሆነ ምንም እንዲናገር እንዳትፈቅዱለት። ጥያቄ ስላለ ይኸው እኔም ዘግቻለሁ። ሰዓት አልቋል። እኔ ማነው ዳዊት የሚያስወርደው? ኦርቶዶክስ ይጠየቅ እንጂ እንጠይቅ እንዴ መምህር ተው እንጂ ዲያቆንና አታስወርዷቸው እባካችሁ ሞዴሬተሮች። እንዴ ለምን ታስወርዷቸው? አይ አውቀው ነው የወረደው፣ እባክህ ስለማታውቀው ነው። አውቀው ነው አይሳቸው ስለማታውቀው። ጥያቄ ስላለን ብዙ ጥቅሶች ላይ ጥያቄ ያለብኝ እሱ ባነሳው
እኔ ግን የመሰለኝ እንደ መሰላችሁ ፈለገ ጴንጤዎችን ማርክ ተብሎ የተላከ ለስለላ የተላከ ይመስለኛል። እኔ ይሄን ትምህርት አንተ እንደዚህ አይነት ፖለቲካ አልወድም። እሺ መጽሐፍ ቅዱስ እንደዚህ አይነት ጨዋታ የምትጫወት ከሆነ እኔ እወጣለሁ። እኔ እንደዚህ አልወድም። ቆይ እንደዚህ አይነት ፕሮፌት እንደዚህ አይነት እንትን የለም። ይኸውልህ እንደዚህ አይነት ጨዋታ እኔ አልወድም። እኔ የፖለቲካ ጨዋታ ብጫወት 3 ዓመት እንደነ ተመስገን እንደምረው እንደነ ቢኒያም ብዙ ነገር መጫወት እችላለሁ። እኔ እንደዚህ አይነት ንክኪ እንድነካም አልፈልግም። እግዚአብሔር ይመስገን መጽሐፍ ቅዱስ በጣም ከልጅነት የማነባለው። ፕሮቴስታንት ጋር ደግሞ የበለጠ ብዙ ነገር አውቄያለሁ። ግን የማልስማማበት አለ። የሄድኩበት በሙሉ ይሄ የምስራችን ወንጌል መጽሐፍ ቅዱስን ከሚስማማኝ ጋር ቀጥላ፣ ካልተስማማ ፊት ለፊት እጋፈጣለሁ። ገባ? እንደዚህ አይነት ጨዋታ መጫወት አልፈልግም እኔ። እንደዚህ አልኩ። ለምን መሰለህ? በቃ ሰው ወንጌል ይሰብካል። ይኸውልህ አዳምጠኝ። ወንጌልን ስበክ ነው የተባልከው፣ ወንጌልን ስበክ። ከዛ በኋላ ግን ፈለገ ይሄ አሁን ያንተ ትምህርት በጣም ብዙ ጊዜ ኦርቶዶክሶች እዚህ ቲክቶክ ላይ ብቻ የሚለው ትምህርት እንደውም ያጋንንት ነው፣ ብቻ ማለት አይባልም ይላል። ይሄ እውነት የኦርቶዶክስ ቤተክርስቲያን አሁን ትቀበላለች? እኔ እኮ ይኸውላችሁ እዚህ ቲክቶክ ላይ ያሉት ለምን አልነጋችሁም? በምንም ታሪክ ኦርቶዶክስን እንትን አይዋለትም። ንጹህ የሆኑ ትምህርቶች አሉ እኮ ብታዩ፣ ብዙ ያልሰማችኋቸው አባቶች አሉ። እዚህ ከእናንተ ጋር ለመጨቃጨቅ እያሉ የሆነ ነገር